ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ዛሬ ለየት የሚለው አዳዲስ ክስተቶችን ብቻ ሳይሆን ቀጠናዊ የኃይል አሰላለፉንም በመጠኑ እንቃኛለን። ቀዳሚ ያደረግነው መረጃ እስራኤል ግብፅን ከምስራቅ አፍሪካ ቀጠና ለማስወጣትና በቀይ ባህር ላይ ያላትን ተጽዕኖ ለመቀነስ ያለመ አዲስ ስትራቴጂካዊ ጥምረትን ከቀጠናው ሀገራት ጋር መፍጠሯ ተሰምቷል። በሌላ በኩል አሜሪካ ግብፅን አስጠንቅቃለች። ግብፅ በምስራቅ አፍሪካ ቀጠናዊ ትርምስን የሚያመጣ አውዳሚ ጦርነት እንዲካሄድ የተለያዩ እንቅስቃሴዎችን እያደረገች ባለችበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ ግብፅ ይህንን ጸባጫሪ ድርጊቷን እንድታቆም ሲሉ ማስጠንቀቂያ ስለመስጠታቸው ተሰምቷል። በተለይም ከአባይ ውሃ ጋር በተገናኘ በኢትዮጵያና በግብፅ መካከል ያለው ውዝግብን በሚመለከት እልባት እንሰጠዋለን፣ ጉዳዩ ሁለቱንም አገር እንዲጎዳ አንፈልግም፣ በአንጻሩ ሁለቱም አገር የሚጠቀሙበትን አካሄድ የሁለቱንም ወገን ሰምተን የምንወስን ይሆናል ሲሉም መሰማታቸው የበርካቶችን ቀልብ ስበዋል፣ መነጋገሪያም ነው። ስለዚህ ጉዳይ ትሰማላችሁ። እንደዚሁም የተባበሩት አረብ ኤምሬትስና ሳውዲ አረቢያ በኤርትራና በኢትዮጵያ መካከል ስላለው ጉዳይ ወደ አንድ አቋም እየመጡ ስለመሆናቸው የሚያሳዩ መረጃዎች ወጥተዋል። ይህ ደግሞ በዋናነት አብርሃም አኮርድ ከተሰኘው የአሜሪካው ፕሬዝደንት ዶናልድ ትራምፕ በመካከለኛው ምስራቅ በአረቡ ባሕረ ሰላጤ ቀጠና ያሉ አገራት ከእስራኤል ጋር ያላቸውን ግንኙነት ወደ ሰላም እንዲያመጡ ሰላማዊ በማድረግም ቀጠናዊ የንግድና አጠቃላይ የቀጠናዊ ሰላምና ደህንነት ጥምረትን በመፍጠር በቀጠናው ላይ የአሜሪካን ብሔራዊ ጥቅም በአሜሪካ መሪነት እንደዚሁም ከዛ በታች ደግሞ የተቀሩት እንደ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታርን ጨምሮ እስራኤልም ያለችበት የጋራ ተጠቃሚነትን መሠረት የሚያደርግ ግንኙነት እንዲኖር የሚል አዲስ የውጭ ግንኙነት ፖሊሲ መነደፉን ተከትሎ እነኚህ ሀገራት በቀጠናው ላይ በአንዳንድ ጉዳዮች ወደ አንድ አቋም እየመጡ ስለመሆኑ የሚያሳዩ መረጃዎች ወጥተዋል። ይህ በምስራቅ አፍሪካ እና እንደዚሁም በቀይ ባህር ቀጠና ላይ አዲስ እና ያልተገመተ የኃይል አሰላለፍ ሥርዓት ሊያመጣ ይችላል ተብሎ እየተገመተ ነው። ስለዚህ ጉዳይ ትሰማላችሁ። እንደ አጠቃላይ ዛሬ ቀጠናው ምን ይመስላል የሚለውንም ጉዳይ የምንጎበኝ ይሆናል። አብራችሁን ቆዩ። ቆይታችሁ ከኛ ጋር ያማረ እንደሚሆን ተስፋ ያደረግን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ ከኛ ጋር አብሮነታችሁን እንድታዳብሩ እየጋበዝን በቀጥታ ወደ መረጃዎቹ ተሻገርን። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት፣ ማህበረሰብን እንገነባለን። እንግዲህ ቀዳሚ ያደረግነው መረጃ እስራኤልን የሚመለከት ነው። እስራኤል በምስራቅ አፍሪካ ቀጠና ያልታየ ወይም የማይታየው ስውር እጇን በመዘርጋት በቀጠናው ከእስራኤል ጋር አብረው ይሰራሉ የማይባሉ ወይም የማይገመቱ አገራትን ጭምር ወደ ራሷ በማምጣት ቀጠናውን ከግብፅ ቁጥጥር ለመቀበል እንደዚሁም ከነ ሳውዲ አረቢያና ከነተባበሩት አረብ ኤምሬትስም ተጽዕኖ ነፃ ለማውጣት አሊያም ደግሞ ተጽዕኖዋን የበለጠ ከፍ ለማድረግ የሚያስችል አዲስ ስትራቴጂካዊ አካሄድ እየሄደች እንደሆነ ተሰምቷል። እንግዲህ እንደሚታወቀው እስራኤል በዚህ ቀጠና ላይ ቀደም ሲልም በርካታ ጊዜ ስለዚህ ነገር ይነገራል። በኢትዮጵያ ላይ ያላትን እምነት ያክል በሌሎች አገራት ላይ የላትም። እንደ ኢትዮጵያን ከመሰሉ አገራት እንደዚሁም ከኬንያ ጋር የተሻለ የመተማመን መንፈስ ስላለ በምስራቅ አፍሪካ ከሚገኙ ከሁለቱ አገራት ጋር በተገናኘ ጥሩ የሚባል ግንኙነትና በተለይ ከኢትዮጵያ ጋር በጣም የጠበቀ ወዳጅነት እንዳላት ነው የሚታወቀው።
ስለዚህ ይህንን ወዳጅነት በማጠናከር ኢትዮጵያ የእስራኤል ሁነኛ አጋር እንድትሆን፣ በአንጻሩ የኢትዮጵያን አጋርነት ተጠቅማ እስራኤል በአፍሪካም ሆነ በምስራቅ አፍሪካ ቀጠና ያላትን ይዞታ ለማስፋት፣ በሌላ በኩል ኢትዮጵያ ላይ ደግሞ የተለያዩ የጸጥታ ስጋቶችን የሚፈጥሩ እንቅስቃሴዎችን በማድረግ ኢትዮጵያን ለመጣል የሻዕቢያ መንግስትን ጨምሮ ከአልቡርሃን ጋር፣ ከጅቡቲ መንግስት፣ ከሶማሊያ መንግስት ጋር እየሰራች የምትገኘው ግብፅን ደግሞ ከዚህ ቀጠና እንድትወጣ ለማድረግ የሚያስችል ጥምረት ስለመፍጠራቸው ተሰምቷል። ይሄ ደግሞ ለኢትዮጵያ በጎና ትልቅ አቅምን የሚፈጥር ነው ተብሏል። ምክንያቱም በዚህ ቀጠና ላይ ኢትዮጵያን ለመጣመር የሚመጡ በተለይ አቅም አላቸው የሚባሉ አገራት ለራሳቸው ጥቅምም ሲሉ ግብፅ በዚህ ቀጠና ላይ ያላትን ተጽዕኖና የምታደርጋቸውን የተለያዩ እኩይ ተግባራትን በቅድሚያ ማስቆም ዓላማቸው አድርገው ነው እየመጡ ያሉት። ይሄ ደግሞ ግብፅን ከመጥላትም ብቻ ሳይሆን በዋናነት ለቀጠናው ሰላም መስጠት ወይም ቀጠናው ላይ ሰላም እንዲረጋገጥ የማድረጉ ሥራ የእነሱን ብሔራዊ ጥቅም የሚያስጠብቅላቸው ስለሆነ እንደሚታወቀው ማንኛውም አገር ለሚያደርጋቸው አጠቃላይ ቀጠናዊ እንቅስቃሴዎች አንድ መታወቅ ያለበትና በደንብ ደግሞ መነገር ያለበት ብሔራዊ ጥቅማቸውን ማስነካት አይፈልጉም። ብሔራዊ ጥቅማቸውን አለማስነካታቸው ደግሞ የበለጠ ቀጠናውን እንዲመለከቱት እንዲፈትሹትና ከብሔራዊ ጥቅማቸው ጋር የሚራመድ ስትራቴጂካዊ ፖሊሲንም ሆነ ታክቲኮችን ለማውጣት በእጅጉ እንዲረዳቸው ያደርጋል። ከዚህ አንጻር እስራኤል በምስራቅ አፍሪካ ቀጠና አሁን እየተከተለች ያለችው ፖሊሲ ከወትሮ በተለየና የአፍሪካን ጉዳይ ለማንም አንተውሙ የሚያስብል ወይም የሚመስል አካሄድ ነው እየሄደች ያለችው። በዚህም የተነሳ እስራኤል በተአምር አሊያም ደግሞ በምንም መልኩ አብራ ልትሰራ ትችላለች ተብላ ከማይጠበቁ አገራት ጋር ጭምር ጥምረትን እየፈጠረች ነው። ለምሳሌ እስራኤል ከሶማሊያ ጋር ጥምረትን መፍጠሯ ተሰምቷል። በሌላ በኩል ከዩጋንዳና ከነታንዛኒያ ጋር ያላት ግንኙነት ጥሩ ነው ተብሏል። ከካሜሮን፣ ከነላይቤሪያ፣ ከኢኳቶሪያል ጊኒ ጋር ያላት ግንኙነት በጣም የጠበቀ እንደሆነ ይነገራል። ይህንንም ተከትሎ አሁን ላይ እስራኤል በቀጠናው በአንድ በኩል የአሜሪካ ተቀናቃኝ የሆኑ ኃይሎች ይዞታቸውን እንዳያሰፉ በመከላከል፣ በሌላ በኩል ደግሞ የራሷን ይዞታ በማስፋት አብራ በጥምረት የምትሰራቸውን አገራት በተለያየ መልኩ በመርዳት እንደዚሁም ደግሞ ብሔራዊ ጥቅሟን በማስጠበቅ ላይ የተመሰረተ አዲስ ስትራቴጂካዊ ፖሊሲን ቀርጻ ትግበራ መጀመሯን የተገለጸው። ይሄ ለኢትዮጵያ በጣም ትልቅ ነገር ነው በነገራችን ላይ። ምክንያቱም ለምንድን ነው ከተባለ የኢትዮጵያ አሁንም ያለው ከዚህ ቀደምም የነበረው የውጭ ግንኙነትና አጠቃላይ ቀጠናውን የሚመለከት የኢትዮጵያ የውጭ ጉዳይ ፖሊሲም በተለይ በማህበራዊ ኢኮኖሚያዊና ቀጠናዊ የፖለቲካ ጉዳዮችንም በሚመለከት ኢትዮጵያ የምትከተለው የውጭ ግንኙነት ፖሊሲ አብሮ ማደግን፣ አብሮ መልማትን፣ በጋራ መተባበር ላይ መሰረት ያደረገ ነው። ይሄ ደግሞ ለቀጠናው ሰላም የሚያስገኝ ከመሆኑም በላይ ቀጠናው ላይ ጥቅም አለን ብለው ጥቅማቸውን ለማስጠበቅ የሚመጡ ኃይሎችም እየገዙት ያለ ሐሳብ ነው። እየገዙት፣ እየተቀበሉት፣ እየወደዱት ያለ የውጭ ግንኙነት ፖሊሲ ነው። በዚህ ምክንያት በዚህ በምስራቅ አፍሪካ ቀጠና እስራኤል አሁን እየተከተለች ያለችው ፖሊሲ አንድም ኢትዮጵያ የምትከተለው የውጭ ግንኙነት ፖሊሲን የሚደግፍ፣ በሌላ በኩል ደግሞ እነኚህ በቀጠናው ላይ ለራሳቸው ሕዝብ ከመስራት ይልቅ ለግብፅና ለጀሌዎቿ የተለያዩ የገንዘብ ድጋፍ እየተደረገላቸው እየሰሩና ቀጠናውን በተለይ ደግሞ ኢትዮጵያን ለማመስ ትኩረት አድርገው የየሀገራቸውን ሕዝብና አጠቃላይ የልማት እንቅስቃሴን ወደ ጎን ትተው አሁንም ከዚህ ቀደምም በታሪክ እንደታየው ኢትዮጵያን ማዕከል ያደረገ የጥላቻ ፖለቲካ የሚያራምዱ መንግስታትም እንዲደነግጡ አሁን ካሉበት ቦታም ወይም አቋምም ራሳቸውን ፈቅ እንዲያደርጉ የሚያስገድድ አዲስ ስትራቴጂካዊ ፖሊሲን መንደፏ ነው የተነገረው። ይሄ በአንድ በኩል ቀደም ሲል እንደነገርኳችሁ ኢትዮጵያ ላይ የቤት ሥራ ለማብዛት የውስጥ ኃይሎችን በማስታጠቅ የተለያዩ የጦር መሳሪያ እርዳታን በማድረግ የሎጂስቲክስ አቅርቦትን በማድረግ የፋይናንስ ድጋፍን በመስጠት እንደዚሁም የተዛባና የተሳሳተ በሕዝቦች መካከል መከፋፈል፣ ግጭት እንደዚሁም ደግሞ ጥላቻን የሚፈጥሩ የበሬ ወለድ ትርክቶችንና የታሪክ ፋላሲዎችን እያመጡ ዳምፕ የሚያደርጉ እኛ ላይ የሚጭኑ ኃይሎችን እንድትመክት የሚያስችላት ነው። ለምን ከተባለ እስራኤል
እዚህ ቀጠና ላይ ስትገባ በእግሯ ብቻ አይደለም የምትገባው። በእግሯ ኢኔሴንስ ታንክ እንደዚህ የጦር መሳሪያ ምናምን ብቻ ይዛ አይደለም የምትገባው። ይዛ የምትገባው ስለ እስራኤልም ስለ ቀጠናውም ያለውን ኢሜጅ የሚቀይር አዳዲስ ትርክቶችም ይዛ ነው የምትገባው። ቢኮዝ አንድ ሀገር ከአንድ ሀገር ጋር ሲጣመር አንደኛ በሁለቱ ሀገራት መካከል ያለ የውጭ ግንኙነት ፖሊሲ ምን ይመስላል የሚል ፍተሻ ይደረጋል። ቢኮዝ ስትራቴጂካዊ አጋርነትን ከመፈራረማቸውና ጥምረትን ፈጥረው በጋራ መንቀሳቀስ ከመጀመራቸው በፊት የሁለቱ አገራት የውስጥ ሕጎችን የማይጎዳ ወይም የማይጻረር በጋራ ተጠቃሚነት ላይ መሰረት ያደረገ ግንኙነትን ማድረግ ስለሚቻል ማለት ነው። በሌላ በኩል አንዳንድ ጊዜ በሁሉም ዓለም አቀፋዊና ቀጠናዊ እንደዚሁም አህጉራዊ ግንኙነቶች ላይ በእርግጥ እኩል የሆነ ተጠቃሚነትን ማዕከል ያደረጉ ጥምረቶች ወይም ስምምነቶች ብቻ አይደለም የሚፈረሙት። ለምሳሌ በኢትዮጵያና በአሜሪካ መንግስት መካከል ጥምረት ሲፈጠር እንደዚሁም አሜሪካ ኢትዮጵያን በቀጠናው ስትራቴጂካዊ አጋሬ ነች ብላ ከኢትዮጵያ ጋር መስራት ስትጀምር ኢትዮጵያና አሜሪካ ያላቸው ኢኮኖሚና ወታደራዊ አቅም፣ የዲፕሎማሲ አቅም፣ አጠቃላይ ሀገራቱ መካከል ያለው በስታንዳርድ ደረጃም ወይም ደግሞ በሁለቱ ሀገራት በሚመዘኑበት ዓለም አቀፋዊ መስፈርት መሰረት ሁለቱ ሀገራት በዓለም አጠቃላይ ዓለም አቀፋዊ የማህበራዊ ኢኮኖሚያዊና ፖለቲካዊ ስርዓት ውስጥ በአህጉራዊ ማህበራዊ ኢኮኖሚያዊና ፖለቲካዊ ስርዓት ውስጥ እንደዚሁም በቀጠናው ላይ ባላቸው ተጽዕኖ እኩል አይደሉም። ስለዚህ ኢትዮጵያ አሜሪካ ይሄን ካልሰጠሽ ይሄን ማድረጋችን የሚያስችል አቅም ከአሜሪካ ጋር የሚገዳደር አቅም የላትም። ነገር ግን ኢትዮጵያ ከአሜሪካ ጋር ስትነጋገር ወይም ጥምረት ስትፈጥር የመደራደር አቅሟንና አሜሪካ ብሔራዊ ጥቅሟን ለማስጠበቅ ስትመጣ ኢትዮጵያን የምታስገድደው ነገር እንዳለ ሁላ ኢትዮጵያም አሜሪካ በውዴታ ተገዳ የኢትዮጵያን ብሔራዊ ጥቅም የምታስጠብቅበትን ሁኔታ የመጠየቅም እንደዚህ አይነት ደግሞ መስፈርቶችንም እንደ ቅድመ ሁኔታ አቅርባ ለግንኙነታቸው መሰረት የሚጥል እንቅስቃሴ ለማድረግ የሚያስችል ሐሳብን እንደዚሁም አቋምን ይዛ መቅረብ ትችላለች። ነገር ግን ይህን ስል ምን ማለት ነው? እንደ ሀገራቱ አጠቃላይ ዓለም አቀፋዊ ቀጠናዊና አህጉራዊ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ተጽዕኖና አቅም በሀገራት መካከል የሚደረጉ ስምምነቶች ወይም የሚፈጠሩ ጥምረቶች በጥቅም ደረጃ በጥቅም ክፍፍል ደረጃ ሊለያዩ የሚችሉበት ሁኔታ አለ። የልዕለ ኃያላን ሀገራት ጥቅም ከሶስተኛው ዓለም ሀገራት ጋር አይነጻጸርም። ይሄ ኦብቪየስሊ ስለሚታወቅ ማለት ነው። ከዚህ አንጻር እነኚህ ሀገራት ከልዕለ ኃያላን ሀገራት ጋርም ወይም በቀጠናው ከሚንቀሳቀሱ ሀገራት ጋር የሚያደርጓቸው ማናቸውም አይነት ግንኙነቶችና የሚፈጥሯቸው ጥምረቶች ምንም እንኳን በልዕለ ኃያላን ሀገራት የበላይ ጥቅም ላይ የተመሰረተ ቢሆንም ወይም ያማዘነ ቢሆንም ሀገራቱም ግን የሚጠቀሙበት ሁኔታ አለ። ከዚህ ቀደም በድጋፍ ወይም በብድር በመስጠት ሌሎች በኤንጂኦዎች በተለያዩ ግብረሰናይ ድርጅቶች እንደዚሁም ደግሞ በንግድ ነፃ ለምሳሌ አግዋን መውሰድ ይቻላል። አሜሪካ ለአፍሪካ ሀገራት የከፈተችው ነፃ የንግድ ቀጠና እንደዚህ አይነት እድሎችን በማመቻቸት ሀገራቱን በእጃቸው ለማስገባት ሲሞክሩ ነበር። የምዕራቡ ዓለም ሀገራት በብዛት በተለይ እና የአውሮፓ ህብረት አባል ሀገራት አሜሪካም ጭምር ማለት ነው። አሁን ደግሞ ነገሮች በተለይ አዳዲስ ዓለም አቀፋዊ ለውጦች እየተከሰቱ ከመሆናቸው ጋር ተያይዞ እነ ቻይናም እነ ራሽያም በደንብ እየፈረጠሙ ስለሆነ በተለይ ቻይና አሁን ላይ አዲስ ዓለም አቀፋዊ ስርዓት እንዲመጣ ይፈልጋል። ይሄንን ተከትሎ እነ አሜሪካም ይሄ ኦልድ ፋሽን የሚባለው ወይም ደግሞ ቀድሞ የነበረ አሁን ላይ ዘመናዊነቱ እያበቃ ወይም ደግሞ ዓለም የግድ ወደ ሌላ ስርዓት እንድትሻገር የሚያስገድዱ አዳዲስ ክስተቶች መምጣታቸውን ተከትሎ አሜሪካኖችም የአውሮፓ ህብረት አባል ሀገራት የሆኑ ዋና የሚባሉ ተጽዕኖ ፈጣሪ ሀገራትም ፖሊሲያቸውን እየከለሱ ነው ያሉት። በተለይ የውጭ ግንኙነት ፖሊሲያቸውን ከአፍሪካ ሀገራት ጋር የሚያደርጉትን ከሶስተኛው ዓለማት ሀገራት ጋር የሚያደርጉትን ግንኙነት በሚመለከት የፖሊሲ ሽፍት እያደረጉ ነው ያሉት። ከዚህ ጋር በተያያዘ ነው እንግዲህ እስራኤል አሁን ላይ በምስራቅ አፍሪካ ቀጠናም ሆነ በአፍሪካ ያላትን ይዞታ ለማስፋት ወይም ደግሞ ለመጨመር፣ በሌላ በኩል የአሜሪካና የምዕራቡ ዓለም ተጻራሪ የሚባሉ በሩሲያ በቻይና ኢቭን ቱርክንም ጨምሮ በነገራችን ላይ ኢራንንም ጨምሮ ወደዚህ ቀጠና እያደረጉት ያለውን ጉዞ ለመግታት አሊያም ተጽዕኖአቸውን ሚኒማይዝ እንዲያደርጉ ለማስገደድ በሚል
የተለየ ስትራቴጂ ነድፋ ነው እየመጣች ያለችው። ከዚህ አንጻር አሁን እስራኤል ከሰሞኑ ከሶማሊያ ጋር ጥምረት ፈጥራለች። ከዚህ ቀደም ከኢትዮጵያ ጋር ያለው ግንኙነት ይታወቃል። በተለይ ራሽያ ከሱዳኑ ግማሽ መንግስት መሪ ከሌተናል ጀነራል አብዱል ፈታህ አልቡርሃን ጋር የፈጠረችው ጥምረትና ምናልባትም በቀጣዮቹ ጥቂት ወራት የራሽያ የባህር ኃይል በሱዳን የቀይ ባህር የባህር በር ዳርቻዎች አካባቢ ይሰፍራል የሚባሉና ይሄ የሎጂስቲክስ አጠቃላይ ለባህር ኃይሉ የሚያገለግሉ እንደዚሁም የራሽያ ጦር እዛ አካባቢ ሲሰፍር አቅርቦትም ሌላም አይነት ችግሮች ወይም የሎጂስቲክስ አቅርቦት ችግር እንዳይገጥሙ በሚል የሎጂስቲክስ አቅርቦት ማዕከል ለማቋቋም ተስማምታለች ከሱዳን ጋር። ይሄ ደግሞ ምን ማለት ነው? ዛሬ ሱዳን ትገባለች፣ ነገ ቀስ እያለች ግብፅንም ወደ ራሷ ትስባለች። ከዛ የምስራቅ አፍሪካ ቀጠናን ትቆጣጠራለች። ምዕራብ አፍሪካ ኦልሬዲ አሁን በርካታ መፈንቅለ መንግስቶች እየተደረጉ ነው። ከዚህ ቀደም እንኳን ወደ 4 ሰምተናል። በአጠቃላይ በአፍሪካ ምድር ከ2022 እስካሁን ባለው ጊዜ ወደ 12 የሚጠጉ መፈንቅለ መንግስቶች በራሽያ በዋናነት ተካሂደዋል ነው የሚባለው። ስለዚህ በዋናነት እነኚህ የመፈንቅለ መንግስትና አጠቃላይ የአይዲዮሎጂካል ሽፍት ያመጡ የመንግስት ለውጦች በራሽያ የደህንነት መስሪያ ቤቶች በሚመሩ ስውር የደህንነት ሰዎች እና አጠቃላይ ወታደራዊ አታቺዎች አማካኝነት እየተፈጸሙ ያለ ከመሆናቸው ጋር ተያይዞ ይህንንም ቀጠና ወደ ትርምስ ይወስዷል የሚል ስጋት አላቸው። ስለዚህ የምዕራቡ ዓለም ሀገራት በአንድ በኩል እነሱ ራሳቸውን በቀጥታ እየገቡ፣ በሌላ በኩል ደግሞ ቀጠናው ላይ ሮሏን በደንብ አጠናክራ መጫወት የምትችል አገር መኖሯ ለነሱ በተለይ በቀጠናው ላይ ያላቸውን ይዞታ ለማረጋገጥ ወይም ደግሞ ሴፍ ለማድረግ ወይም ደግሞ ከሌሎች ተጽዕኖ ነፃ ለማድረግ ወይም በከፊል በእጃቸው ለማስቀረት በሚል እንደ ራሽያና ቻይና የመሳሰሉ ሀገራትንም በዚህ ቀጠና ላይ ብሎም በአፍሪካ ደረጃ ያላቸውን ተጽዕኖ ለመቀነስ እንዲያስችላቸው እስራኤልን ጨምሮ የአውሮፓ ህብረት አባል ሀገራትና አሜሪካም ጭምር በቀጠናው ያሉ ሀገራት ራሳቸው በርደን ሼር እያደረጉ የራሳቸውንም ብሔራዊ ጥቅም እያስጠበቁ፣ በሌላ በኩል ደግሞ የአውሮፓ ህብረትንም የአሜሪካንም ብሔራዊ ጥቅም እንዲያስጠብቁ የሚል አዲስ ስትራቴጂካዊ የፖሊሲ ሽፍት ነው የተደረገው። ለውጥ ተደርጎ ነው አሁን እየመጡ ያሉት። በተለይ አሜሪካ በዚህ ዙሪያ ፈርቀዳጅ ሆናለች። ለምሳሌ በቀይ ባህር ቀጠና ላይ ሳውዲ አረቢያ ቀዳሚ ሆና እንድትመጣ እያደረገች ነው አሜሪካ። ምክንያቱም ሳውዲ አረቢያም እያደገ ያለ ኢንተረስት አላት። በ2030 የመልቲ ቢሊዮን ዶላር ኢንቨስትመንት አላት በቀይ ባህር ዙሪያ። በሌላ በኩል አሜሪካ ይህንን ቀጠና መያዝ ትፈልጋለች። ስለዚህ አሜሪካና ሳውዲ አረቢያ ካላቸው ስትራቴጂካዊ ግንኙነትና በቅርቡም ስትራቴጂካዊ አጋርነታቸውን በሚያጠናክር መልኩ የንግድና አጠቃላይ የኢኮኖሚያዊ ትብብርን ለማጠናከር የሚያስችል ግንኙነታቸውን ወደ ላቀ ደረጃ ለማሸጋገር የሚያስችል የ1 ትሪሊዮን ዶላር የንግድ ስምምነት ተፈራርመዋል፣ የኢንቨስትመንት ስምምነት። ይሄ ሁኔታ ለአሜሪካ ብሔራዊ ጥቅሟ እንዲጠበቅና የበለጠ ጥቅሟን የሚያረጋግጥ እንጂ የሚጎዳ አይደለም። ስለዚህ እንደዚህ አይነት ፈርጣማ አቅም ያላቸው አገራት የራሳቸውንም ብሔራዊ ጥቅም እያስጠበቁ ወደ ቀጠናውም ጉዳይ ገባ ብለው የእነ አሜሪካንን ጥቅም በዛው ማስጠበቅ የሚችሉበት ሁኔታ እንዲፈጠር የሚያስችል አካሄድ ነው እየሄዱ ያሉት። ስለዚህ አሁን በቀይ ባህርና በምስራቅ አፍሪካ ቀጠና አካባቢ ምንም አይነት ጦርነት ከተነሳ እነ ሳውዲ አረቢያ ለራሳቸው ኢኮኖሚያዊ ፋይዳ ለራሳቸው ብሔራዊ ጥቅም መጠበቅ ሲሉ ልክ ከዚህ ቀደም የምዕራቡ ዓለም ሀገራት ዘለው ጣልቃ እንደሚገቡት ሁላ ሊገቡ ይችላሉ። እያየንም ነው። በሌላ በኩል ቀጠናው ላይ ሌሎች ልዕለ ኃያላን ሀገራት ለምሳሌ አሜሪካን የሚገዳደሩ እንደነ ቻይናና ሩሲያ እንደዚሁም በስብስብም ደረጃ ተባብረው አዲስ ዓለም አቀፍ የሥርዓት ለውጥ እንዲመጣ በጣም በሚገርም ሁኔታ ራሳቸውን በማደራጀት ገንዘብም አትመው ከዶላር ውጪ አዳዲስ የንግድ እንቅስቃሴዎችን ማድረግ የጀመሩት አገራት ይህንን ቀጠና ሙሉ በሙሉ በእጃቸው ካስገቡ እና አሜሪካ ስለሚያበቃላቸው በተለይ አሜሪካ ይህን ቀጠና በደንብ መቦጥቦጥ ስለለመደች መልቀቅ አይፈልጉም። ይህንንም ታሳቢ በማድረግ ኢንዳይሬክትሊ ራሳቸው የሚዘውሩት ግን ደግሞ በፊት ለፊት የቀጠናው ሀገራት ራሳቸውን ፖዚሽን ዳርገው በዛ በአሉበት ቀጠና
የብሔራዊ ጥቅም ማስጠበቅ እንደዚሁም ደግሞ በርደን ሼር ወይም ደግሞ ኃላፊነትን መጋራት በሚል እሳቤ የተለያዩ ኃላፊነቶችን የሚወጡበትና ራሳቸውን ቀጠናውን ለመቆጣጠርም ወይም ደግሞ በቀጠናው ላይ ያላቸውን ጥቅም ለማስጠበቅ የሚገዳደሩበትን አውድ እየፈጠሩ ነው የሚገኙት። እስራኤል በዚህ ቀጠና አሁን ስትመጣ ከኢትዮጵያ ጋር ያለው ግንኙነት እንዳለ እየታወቀ ቀጥታ ከኢትዮጵያ ጋር አሁን ላይ ምናልባት በግብፅ አማካኝነት ኢትዮጵያ ሊተናኮስ ፍላጎት አለው የሚባለውን ሐሰን ሼክ የሚመራው መንግስት ወይም የሶማሊያ ሞቃዲሾ ማዕከላዊ መንግስትን በጥምረት ይዛለች እስራኤል በስውር። ይህንን የተባበሩት መንግስታት ድርጅት አንድ ሪፖርት ነው ያወጣው በቀጠናው የሰላምና የጸጥታ ጉዳይን በሚመለከት። በተለይ ደግሞ በሶማሊያ በጣም ከፍተኛ የሆነ የሙስና ወንጀል ተንሰራፍቷል። ይሄ ከድጋፍ የሚገኘው ገንዘብ በአብዛኛው ወደ ግለሰቦች እጅ ነው እየሄደ ያለው በሚል ባለፈው እንኳን የኖርዌይ መንግስት ለ18 አይ ቲንክ ወይ 21 የሶማሊያ ስደተኞች ከአገሪቱ ወደ አገራቸው ወደ ሶማሊያ እንዲመለሱ በማሰብ ለሶማሊያ መንግስት እንዲቀበል ማለት ነው ለነኚህም ዜጎች ማቋቋሚያ ነው በሚል $517,000 ነበር የላከው። አንድም ጠብ ያለ ነገር የለም፣ ለሰዎቹም የደረሰ እንደሌለ ነውና ይህንንም ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ቢሊዮነር ሆነዋል። በአፍሪካ የፎርብስ መጽሔት የአፍሪካ ቢሊዮነሮች በሚል በወጣው እትም ውስጥ እዛ ውስጥ ከተቀመጡ የቢሊዮነሮች ዝርዝር ውስጥ ስማቸው ሰፍሯል። እና ብዙ ተንታኞችና ቀጠናውን በደንብ የሚያውቁ አካላት ምንድነው እያሉ ያሉት ይሄ አካባቢ የሶማሊያው ፕሬዝዳንት አሁን ያላቸውን ብር ለማካበት የሚያስችል ሰላሙ የሰፈነ ወይም የተረጋገጠ የንግድ እንቅስቃሴን አድርገው ገንዘብ ሊያመጡ የሚችሉበት ሁኔታ በሌለበት ወይም ሳይኖረው እንዴት እኚህ ሰው በዚህ ደረጃ ቢሊዮን ዶላሮችን ሊኖራቸው ቻሉ የሚል ነው። ይህንን ተከትሎ የአውሮፓ ህብረትም የተባበሩት መንግስታት ድርጅትም በዋናነት ጥናት አድርገው ነበረ በምስራቅ አፍሪካ ቀጠና እና አሁን በሪፖርቱ የተገለጸው ነገር ምንድነው? እስራኤልም በሶማሊያ እጇን ማስገባቷንና ከሶማሊያ ማዕከላዊ መንግስት ጋር ጥምረት መፍጠሯን አረጋግጧል። በሌላ በኩል እንደሚታወቀው ሶማሊያ ውስጥ በጣም ሰተት ብላ የገባችው ወይም አንዳንዶች ጓዟን ጠቅልላን የገባችው እስከ ማለት የደረሱበት ሁኔታ አለ። ቱርክ ነች። ቱርክ የሶማሊያ ባህር ዳርቻዎች በተለይ በህንድ ውቅያኖስ ደቡባዊ ቀጠና ላይ ያሉ የሶማሊያ ባህር ዳርቻዎች አካባቢ የነዳጅ ቁፋሮ አድርጋ ነዳጅ አግኝታ የተጠቀመችበት ነው። ምንም እንኳን ቁፋሮ ቢቀጥልም ማለት ነው። በሌላ በኩል የሶማሊያን ኤርፖርቶች በማልማቱ ረገድ ቱርክን የሚተካት የለም። ሶማሊያ ውስጥ በሶማሊያ በደንብ ዘለግ ብላ ነው የገባችው። ይሄ ደግሞ ምን አይነት ነገር ይፈጥራል? ሶማሊያ ሙሉ በሙሉ ወደ አንድ አገር ልትወሰድ የምትችልበት እድል እንዳለ የሚያመላክት ሆነ ለነ አሜሪካም ለነ እስራኤልም። እስራኤል ደግሞ በጋዛም ሆነ በመካከለኛው ምስራቅ እንደዚሁም በሜዲትራኒያን ባህር አካባቢ በምታደርጋቸው ማናቸውም እንቅስቃሴ ውስጥ ከግብፅ ጋር በድንገት ግጭት ውስጥ የምትገባ ከሆነ አንድም እዛ ቀጠና ላይ ትርምስ እንዳይኖር የሚፈልጉ ከሚባሉ አገራት መካከል አንዷ ቱርክ ስለሆነች ቱርክ ደግሞ አሁን ላይ በጣም ጠንካራ የሚባል ወታደራዊ አቅምና በተለይ በዘመናዊ የወታደራዊ ቴክኖሎጂ ዘርፍ እምርታዊ ለውጥ እያሳየች አገር ከመሆኗ ጋር ተያይዞ ምላሽ ሊሰጡ ይችላሉ ተብሎ የሚጠበቁ አገራት አንዷ ቱርክ ነች። በሁለተኛ ደረጃ ከሜዲትራኒያን ባህር በተጨማሪ እስራኤል በመካከለኛው ምስራቅ እንደው በአጋጣሚ የሚሆን አሁንም ድረስ ያው ግጭት ውስጥ ናቸው። በእርግጥ በቀጠናው አጠቃላይ ተጽዕኖ መፍጠርና ቀጠናውን በመቆጣጠር ፉክክር ውስጥ ያሉ አገራት ናቸው እስራኤልና ቱርክ። እንደው በአጋጣሚ እንኳን ከቱርክ ጋር ግጭት ውስጥ ብትገባ ሶማሊያን ሙሉ በሙሉ ተቆጣጥራ በእጇ የምታስገባ ከሆነ ቱርክና አሁንም ድረስ ያው በሶማሊያ ከፍተኛ ይዞታና ምናልባትም ከሌሎች አገራት በተሻለ ሶማሊያ ውስጥ እጇን አስገብታለች የምትባለው ቱርክ በቀጥታ የመጀመሪያ እርምጃዋ የሚሆነው ምንድነው? የእስራኤል የአሜሪካ ወይም እስራኤልን የሚረዱ አገራትና የእስራኤል የንግድ መርከቦችን ትኩረት ያደረገ የባህር ላይ ውንብድና የሚፈጽሙ ቡድኖችን ነው የምታሰማራው ከዛው ከሶማሊያ ቢኮዝ ከሶማሊያ መንግስት ጫና እንዳይመጣባት የሶማሊያ መንግስትን አፍናት ይዛለች ማለት ነው ቱርክ። ይሄ ደግሞ ለእስራኤል በተለይ እስራኤልና አሜሪካ ቀጠናውን ለመቆጣጠርና በቀጠናው ላይ የበላይነታቸውን በማያሻማ ሁኔታ ለማረጋገጥ ጥረት እያደረጉ ላሉት ለነኚህ ሁለት ሀገራት
ትልቅ ፈተና ነው የሚሆነው። ስለዚህ ቱርክ በሶማሊያ ያላትን ይዞታ አስፋፍታ ሶማሊያን ሙሉ በሙሉ ኮንትሮል ከማድረጓ በፊት እስራኤል ሶማሊያ ውስጥ ገብታለች። እንግዲህ ይሄ ጉዳይ ምንድነው? ነገ ኢንኬዝ የሆነ ነገር እንኳን ቢፈጠር እስራኤልም እዛው ቤዝ ስላላት እዛው ደግሞ የራሷ የሆነ የምትፈጥረው አቅም ስለሚኖራት ከቱርክም ሆነ ከመሰል አገራት የእስራኤልን የንግድ መርከቦችም ሆነ ከእስራኤል ጋር በጥብቅ አጋርነትን ፈጥረው እየሰሩ ያሉ አገራትን የንግድ መርከቦች ለማጥቃት የሚችል የባህር ላይ ወንበዴም የሆነ የታጠቀ ቡድንም እዛ አካባቢ አቅም እንዳይኖረው ታደርጋለች ማለት ነው። እስራኤል አንድም አስባ የገባቸው ይሄንን ነው። ሁለተኛ እስራኤል በምስራቅ አፍሪካ ያላትን ይዞታ ስታስፋፋ በዋናነት የእስራኤል የምስራቅ አፍሪካ አጋር ኢትዮጵያ ነች። በታሪክም እነኚህ ሁለት ሀገራት በርካታ የሆኑ የሚጋሯቸው የጋራ ነገሮች አሏቸው። ይህንንም ተከትሎ የአፍሪካ ህብረትን መቀመጫ እንደመሆኗ መጠን ኢትዮጵያን ይዛ በአንድ በኩል አፍሪካን ለመያዝ ያው እስራኤል አፍሪካ ውስጥ ይዞታዋን አሰፋች ማለት አሜሪካ በተዘዋዋሪ የአውሮፓ ህብረት አሉ ማለት ነው። በሌላ በኩል ደግሞ በዚህ ትኩሳታም ቀጠና በተለይ እነ ቻይና እነ ራሽያና እነ አሁን ከአሜሪካ ጋር ውዝግብ ውስጥ የገባቸው ደቡብ አፍሪካን ጨምሮ በብሪክስ አባልነት ውስጥ የተመዘገቡና የብሪክስ መስራች የሚባሉ አባል ሀገራትም ሆኑ አሁን ላይ በዋናነት ከነኛ ሀገራት ጋር አጌኒስት የምዕራባውያን ዓለም ሀገራት ኢንተረስት ሆነው የቆሙ እንደ ኢራንም ራሷ ቱርክንም ጨምሮ ሌሎች ሀገራትም የሚያደርጉትን ተጽዕኖ በእጅጉ መቀነስ ይፈልጋሉ። ይህን ደግሞ የሚያደርጉት ለምንድን ነው? ቀጠናው ሰላም ሲሆን ብቻ ነው አሜሪካም እስራኤልም የአውሮፓ ህብረትም ኤኒዋን ጥቅሙን ማስጠበቅ የሚችለው። ስለዚህ ሳይወዱ በግድ ይህን ቀጠና መጠርነፍ ካልቻሉ ወይም መያዝ ካልቻሉ ይህንን ቀጠና ሊያጡት ነው ማለት ነው። ይሄ ደግሞ ለነሱ ትልቅ ሽንፈት ነው። ምክንያቱም በዓለም ላይ አሉ ከሚባሉ 5 ወሳኝ ዓለም አቀፍ የንግድ መዳረሻዎች መካከል በጣም ወሳኙ የሚባለው አንደኛ በቀጠናው ያለውን የነዳጅ የማዕድን አጠቃላይ ደግሞ የዓለም ማዕከል ላይ የሚገኝና ለአውሮፓ ህብረት አባል ሀገራት እና አጠቃላይ ደግሞ ለአውሮፓ አህጉር በጣም የቀረበ ከሁሉም በላይ ደግሞ ለበርካታ የንግድ ሸቀጦቻቸው መዳረሻ ገበያ በመሆንም የሚያገለግል እነሱም ትልልቅ ኢንቨስትመንቶችን ኢንቨስት አድርገውበት የሚገኝ ኤሪያ ከመሆኑ ጋር ተያይዞ ይህንን አካባቢ ማጣት አይፈልጉ። ስለዚህ ይህንን ወሳኝ ዓለም አቀፍ የንግድ ኮሪደር መተላለፊያ ቦታን ለተቃራኒዎቻቸው ከመተው ይልቅ በአንድ በኩል በቀጠናው ያሉ ሀገራትን ኢምፓወር እያደረጉ ራሳቸውን በጦር መሳሪያም በአጠቃላይ በሎጂስቲክስም በሌሎች ዘርፎችም በኢኮኖሚም እያሳደጉ እንዲመጡ፣ በሌላ በኩል ግን በእጃዙር የና አሜሪካና የነኚህ በቀጠናው ጥቅም አላቸው የሚባሉ የምዕራባውያን ሀገራትን ጥቅም የሚያስጠብቁ ሆነው እንዲቀጥሉ ለማድረግ ሲሉ ይህንን ቀጠና እስራኤል በቀዳሚነት ገብታ እንግዲህ ሚናዋን እንድትወጣ ፈቅደው መንቀሳቀስ ጀምረዋል ማለት ነው። በዚህ ታዲያ ምን ውጤት ይገኛል ከተባለ ኢትዮጵያ በእጅጉ የምትጠቀምበት ሁኔታ ሊፈጠር ይችላል። ለምንድን ነው ይህም በእጅጉ ያልኩት? ለኢትዮጵያ አሁናዊም ሆነ ከዚህ ቀደም ለነበሩ ውድቀቶች፣ በተለይ ለእርስ በርስ ግጭት፣ ለሀገር ውስጥ አጠቃላይ ቀውስ ዋና መሰረት የምትባለው ግብፅ ነች። የሚገርማችሁ በግልጽ ከኢትዮጵያ ጋር ጦርነት ከማድረግ ይልቅ ግብፅ ይህንን ሶፍትና በጣም አደገኛ የሆነ ትርክትን ማዕከል ያደረገ የፖለቲካ ጨዋታን እየተጫወተች የምትገኘው በዚህ ቀጠና ላይ ኢትዮጵያን በጦርነት ፊት ለፊት በመቅጠም ሳይሆን የተለያዩ የተዛቡ ትርክቶችንና በተለይ የብሔር ግጭትን ሊያፋፍሙ ወይም ሊያስፋፉ የሚችሉ አጀንዳዎችን እየቀረጸች ነው ወደ ኢትዮጵያ ስትልክ የነበረው። አሁንም በዛ ዙሪያ እየሰራችን ያለችው እንደ ግብፅ ያሉ ጸባጫሪ ሀገራት ከዚህ ቀጠና ገለል እንዲሉ ያደርጋል። ቢያንስ ገለል ላሉ ማለት አስታውሱ ከ2006 ጀምሮ እስከ 2020 ባለው ጊዜ በዋናነት እስከ 2019 ባለው ጊዜ ግብፅ በዚህ ቀጠና ላይ ያላት ሚና እምብዛም አይደለም። ምናልባት ከኤርትራ ጋር ትገናኛለች። ሱዳን ላይ ኦማር አልበሽር ምናልባት ከስልጣን ከመውደቃቸው በፊት የምታስታውሱ ከሆነ ከኢትዮጵያ ጋር ያላቸው ግንኙነት መልካም የሚባል ነው የነበረው። እንደውም የህዳሴ ግድቡም መሰረተ ድንጋይ ሲጣል
ከዛ በኋላም በተደረጉ የግንባታ ሂደቶች ውስጥ የሱዳን ሚና ለዘብተኛና ኢትዮጵያንም የሚቃረን ነው ማለት የማይቻል ነው። እንደውም የደገፉበት ሁኔታ ነው ያለው ሱዳኖች። ስለዚህ ይህንን ጉዳይ በሚመለከት በዚህ በምስራቅ አፍሪካ ቀጠና ከዚህ ቀደም እንዳሁኑ መታ ቀጠናውን ለማተራመስ ሞክራ ተባራ የነበረችው ግብፅ አሁንም ደግማ እንድትባረርና ከዚህ በኋላ እንደ ድሮ የተዳከመች ወይም በኢኮኖሚያ የደከመ ኢትዮጵያን እንደማታገኝ ለማረጋገጥ ይረዳል። ምክንያቱም ግብፅ ወጣች፣ ኢትዮጵያ የባህር በሩን አስመለሰች። ከዛ ሌሎች ግድቦችም ደግሞ ቀጥለው እየተገነቡ ነው፣ ያልቃሉ። ያ ማለት የኢትዮጵያ ኢኮኖሚ ቡም አረገ። ኢኮኖሚ ባደገ ቁጥር ኢትዮጵያ የምትታጠቀው የጦር መሳሪያ፣ የምትፈጥረው ወታደራዊ አቅምና አጠቃላይ የምታደራጀው የሚኖራት ወታደራዊ አቅምና በቀጠናው ላይ በአህጉሩ በዓለም አቀፍ ደረጃ የሚኖራት የተጽዕኖ መፍጠር አቅም በእጅጉ ያድጋል ማለት ነው። በእጅጉ ነው የምላችሁ። እኔ ይህን ስናገር ከምን አንጻር ነው? የተለያዩ የሀገርን ኢኮኖሚ በአንድ ጊዜ አውትሻይን እንዲያደርግ በጣም ወደ ተሻለ ደረጃ ቡም እንዲያደርግ የሚያስችሉ ትልልቅ የተፈጥሮ ሀብቶች ኢትዮጵያ አላት። እነኛ ሀብቶች ወጥተው ሥራ ላይ የሚውሉ ከሆነ ግብፅን ማዕከል አድርጎ ወይም ራሳችንም ጭምር ግብፅን አጀንዳ አድርገን እንደዚህ የራስ ምታት ለመሆን እንኳን ዕድል እስክታገኝ ድረስ የተጽዕኖ መፍጠር አቅሟ በተወሰነ ደረጃም ቢሆን ከቀድሞ እንዲጨምር የሆነበትን ሁኔታ በመቀየር እኛ በምትኩ ቀጠናውን የምንቆጣጠርበትን አቅም እንፈጥራለን ማለት ነው። ይሄ ሲሆን ደግሞ መታ ከቀይ ባህር ውጪ ወይም ቀይ ባህርን አታገኝም፣ እዚህ ጋር ጅቡቲ ወደብ ላይ እኔ ካልፈቀድኩ እንደዚህ አትይም ወዘተ የለም። ኢትዮጵያ በራሷ ራሷን ችላ የምትቆም ሀገር ትሆናለች። አይደለም ግብፅ ሌላም ሀገር ቢመጣ የምትገዳደር ሀገር ነው የምትሆነው፣ ጥቅሟን ለማስጠበቅ ማለት ነው። ሌላው ግብፅ እንደፈለጋት አትፈነጭም። ለምንድን ነው ካላችሁ ግብፅ ዋና እኮ አሁን እየሰጋችና እንደዚህ የምትፍጨረጨረው የመጨረሻ የምትለውን ካርድ እኮ የመዘዘችው ኢትዮጵያ የቀይ ባህር ቀጠናን ከተቀላቀለችና ይህንን የባህር በር በእጇ ካስገባች ግብፅ ከሱዌዝ ካናል የምታገኘው ገቢ ምናልባትም እንዲቀንስ ኢትዮጵያ ተንኮል ማሰብ ከፈለገች ወይም ደግሞ ግብፅን መጉዳት ከፈለገች የቀይ ባህር መግቢያውን ማወክ ነው። መታ መቼም ምንም ልታመጣ አትችልም። ስለዚህ የግዴታ ግብፅ ከኢትዮጵያ ጋር ስምምነት የምትፈርምበት ጊዜ ይመጣል ማለት ነው። ለምን? የሱዌዝ ካናል ለግብፅ የኢኮኖሚ ዋና የጀርባ አጥንትና መሰረት ነው የሱዌዝ ካናል። ምክንያቱም ከ9 እስከ 10 ቢሊዮን ዶላር በዓመት ማግኘት ማለት ቀልድ ገንዘብ አይደለም። አንዳንዶች ያው 7ም 8ም ይላሉ፣ ግን ፕሪሳይስ የሚባሉ መረጃዎች ከ8 እስከ 10 ባለው ቢሊዮን ያገኛሉ ነው የሚባለው። ይሄ ማለት አስቡት ግብፅ ምን ያህል ከሱዌዝ ካናል እየተጠቀመች እንደሆነ ነው የሚያሳየው። የጋዛው ጦርነት መቀስቀሱን ተከትሎ በሐማስና በእስራኤል ጦር መካከል በተደረገው ጦርነት ወይም ውጊያ የሱዌዝ ካናል አካባቢ ላይ ከፍተኛ የሆነ የንግድ መቀዛቀስ ነው የታየው። የመርከቦች አጠቃላይ እንቅስቃሴ ተቀዛቅዞ ወይም ደግሞ በሚገርም ሁኔታ ተዳክሞ ነው የታየው። ለምንድን ነው ሲባል ሐማስና በአጠቃላይ የፍልስጤም ሕዝብ ላይ እስራኤል እየፈጸመች ያለውን ወንጀል እቃወማለሁ በሚል ወይም በመቃወም የሁቲ ታጣቂዎችና አጠቃላይ የኢራን ፕሮክሲዎች በህንድ ውቅያኖስ ሰሜናዊ ዳርቻና በቀይ ባህር መግቢያ አካባቢ ከዚህ ቀደም ደግሞ ዩናይትድ አረብ ኤሚሬትስ ከመያዟ በፊት ደሴቱን ሃኒሽ ደሴት አካባቢ የተለያዩ መርከቦች ላይ ጥቃትን ሲፈጽሙ ነበረ፣ ሁቲዎች ማለት ነው። ይሄ ደግሞ መርከቦች አገራት እየፈሩ የጸጥታው ስጋት እያየለ ስለመጣ ይህንን በመፍራት በቀጠናው የሚያደርጉትን የንግድ እንቅስቃሴ በመተው ወይም ደግሞ እንዲቆም በማድረግ ሌላ የንግድ መስመር አማራጭ መፈለግ ነው የጀመሩት። በታች በደቡብ አፍሪካ ጋር ዞረው አፍሪካን ከእንደገና ወደ ላይ መጥተው ነው ወደ አውሮፓና ወደ ተቀሩት የአፍሪካ ሀገራት ሸቀጦችን እያደረሱ የነበሩት ነዳጅንም ጨምሮ እና ይሄ ሁኔታ የሱዌዝ ካናልን ገቢ በእጅጉን የቀነሰው። ያ ማለት አሁን ወደኛ ስናመጣው ግብፅ በአባይ ወንዝ ላይ እንድንፈርም የምትፈልገውን አሳሪ ውል እኛ ቀይ ባህርን ስንይዝ አታነሳው። ብታነሳው እንኳን እኛ ግብፅን አስገድደን ይህን አይነት አጀንዳ እንድትተው ማድረግ የምንችልበት አቅም እንፈጥራለን። ይሄ ከሆነ ደግሞ አስቡት ምን ያህል የእኛ አቅም እንደሚያድግ። ስለዚህ እስራኤል ወደዚህ ቀጠና የመምጣቷ ጉዳይ በአንድ በኩል የዚህ አይነቱን የግብፅን ተጽዕኖ በመቀነስ በቀጣይ ደግሞ
ሌሎች ግብፅ ምናልባት በቀጣይ አቀዳቸው ኢትዮጵያ ላይ ደግሞ ተግብራ አሁንም ደግሞ የሆነው እኛን ወደኋላ ለመመለስ አንድ ስቴፕ ወደኋላ ለመመለስ የምታደርጋቸውን እንቅስቃሴዎች ወይም እቅድ የማስፈጸም ተግባራት እንዲቀሩ ያደርግልናል ማለት ነው። ለምሳሌ አሁን የመሳሪያ ድጋፍ በኤርትራ መንግስት አስተላላፊነት ወደ ሀገር ውስጥ የሚገባው ወዘተ በከፊል እንዲቀር ያደርጋል። ይሄ ቀልድ ነገር አይደለም። ለሀገር ሰላምና ለሕዝብ ደህንነትና ጸጥታ በጣም በእጅጉ የሚጠቅም ነው የሚሆነው። ከሁሉም በላይ ግን የሚፈጠረው ቀጠናዊ ጥምረት እስራኤል በቴክኖሎጂ በጣም የሄደች ሀገር ነች። የወታደራዊ አቅሟ ጠንካራ የምትባል ሀገር ነች። ግን እስራኤል እንደ ሀገር በቀጠናው ካሉ ሀገራት የተሻለች ነች። በኢኮኖሚም በጣም የተሻለ ኢኮኖሚ ነው ያላት። ስለዚህ ምንድነው የሚሆነው? ቀጠናው ላይ ሁለቱ ሀገራት ሲጣመሩ የአረቡ ባህረ ሰላጤ ሀገራትም በየፊናቸው ከእስራኤል ጋር ባላቸው የአብርሃም አኮርድ ስምምነት መሰረት ሳይጋጩ ሰላማዊ የሆነ የጋራ የንግድና አጠቃላይ ኢኮኖሚያዊ ግንኙነትንና ትብብርን በማድረግ ቀጠናቸውን በራሳቸው በኩል ያለማሉ። እኛንም ጨምሮ እስራኤል በራሷ በኩል የምትገባትን ጥቅም የምታገኝበት ሁኔታ ይፈጠራል ማለት ነው። ያ ማለት ምንድን ነው? አሁን ላይ እንዳለው እንደ ወደቀውና እንደከሰረው በጣም አስጠሊ የሆነ አሮጋንት የሆነ አስተሳሰብ ይዞ ይሄ የወደቀ ኦልድም አይባልም ብቻ ስታክ ያደረገ የሆነ አዳዲስ ነገር ቀጠናው ላይ ሲፈጠር ለራሴ ወንበር ውድቀት ነው ብሎ ከሚያስበው ከሻዕቢያ መንግስትም ሆነ አሁን ሱዳን ላይ ምንም ችግር የለውም ውጊያውን እንቀጥላለን እኛ እስክናሸንፍ ብሎ ከሚዝተው ከነ አልቡርሃን የተሻለ አቅም ኢትዮጵያ በመፍጠር እዚህ ቀጠና ላይ እነኛ አካላት የሚያደርጉትን እንቅስቃሴም በቀላሉ መቀልበስና ቀጠናውን በተለይ እውነቱን ለመናገር ኢትዮጵያ ቀደም ሲል የጠቀስኩላችሁን የተፈጥሮ ሀብቶች ማዕድናቱን በአግባቡ የምትጠቀምና ውሃዋንም የተለያዩ ግድቦችን ገንብታ ኤሌክትሪክን ቀጠናው ላይ ለማዳረስ ያሰበችውን እቅድ በእጅጉ እንዲሳለጥላት ያደርጋል። ቢኮዝ የኛ ሀገር ትልቁና ዋናው ጠላት ድህነት ነው። ለድህነት ደግሞ መስፋፋት አንድም እነኚህ የጸጥታ ችግር የሚፈጥሩብን አገራትና አካላት ለኛ ጠንቅ ናቸው። እነሱን ስናስወግድ ሰላም ይመጣል። ሰላም ሲመጣ ደግሞ ልማት ይመጣል። ምክንያቱም ሰላም ባለበት አካባቢ የልማት ፍጥነቱ እድገቱ ከፍተኛ ስለሚሆን ማለት ነው። ለምን? ለልማት በራሱ ሰላም ወሳኝ ነገር ነው፣ መሰረት ነው። ስለዚህ ግብፅን ከዚህ ቀጠና ከማባረር ጀምሮ ቀጠናውን ከግብፅ ተረክቦ አሁንም ግብፅን የመገዳደር ሳይሆን እጅ እንድትሰጥ የማድረግ እድልን ለእኛ ሊፈጥርልን ይችላሉ። ስለዚህ ይሄ ጉዳይ እንግዲህ በቀጣይ አዳዲስ ለውጦችን ያስመዘግባል ወይም ክስተቶች አብረው ተከትለው እንዲመጡ ምክንያት ሊሆን ይችላል እየተባለ ነው። አብረን ነው እንግዲህ የምናየው። እስካሁን ባለው ሁኔታ ግን ይሄ ለኢትዮጵያ ትልቅ ብስራት የሚባል ነው ማለት ነው። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ ከቦሌ ካሳንቺስ ቢሉ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ትራምፕ አልሲሲን አስጠንቅቀዋል። በኢትዮጵያና ኤርትራ መካከል ጦርነት አይኖርም፣ እኔ ያለው ሁለቱ ሀገራት ወደ ጦርነት አይገቡም ሲሉ ተናግረዋል። እንግዲህ ግብፅ እንደሚታወቀው ሱዳንም በኩል ከሰሞኑ ዛቻ ሰምታችኋል። አልቡርሃን ራሱ ወደ ምስራቃዊ ኢትዮ ሱዳን ድንበር አካባቢ አዲስ የጦር ግንባር በመፍጠር እዛ አካባቢ ጦር ለማስፈር እንቅስቃሴ እያደረገ እንደሆነ ተሰምቷል። ያው ሰሞኑን መረጃውን አልጀዚራም ዘግቦታል። በነገራችን ላይ ይህንን መረጃ አልጀዚራ መጀመሪያ ሲያሰራጭ ምንድን ያለው የሱዳኑ ተቀናቃኝ ወይም የአርኤስኤፍ ጦር መሪ ጄኔራል ሙሐመድ ሐምደን ዳጋሎ በኢትዮጵያ ቤኒሻንጉል ጉሙዝ ክልል የሚያሰለጥናቸው ወታደሮች አሉ በሚል አዲስ መረጃ ይዞ ወጣ። መረጃው ኢንፋክት እውነትነትን ትንሽ ማዕከል ያደረገ ነው ለማለት የሚቸገር ነው። ምክንያቱም በጣም የተረጋገጠና ልክ በዛ መረጃ ላይ የቀረበውን ቁጥር የሚያክል ወታደሮችን ተቀብሎ ማሰልጠን የሚችል ወታደራዊ ማሰልጠኛ ተቋም የለም። ከየት መጥቶ ነው የሚለው በራሱ ራሱን የቻለ ጥያቄ ነው። ያው ይህንን መረጃ ተከትለው በዚህ ቀጠና ላይ
የኢትዮጵያ መንግስት ነው እያስቸገረን የሚል እሳቤን ይዘው ኦልሬዲ ከምን እንደመጣ ይታወቃል። የግብፅ የጥላቻ ፖለቲካ የወለደው እሳቤ ነው። ያንን ይዘው ነው እንግዲህ አልቡርሃን በምስራቅ ኢትዮ ሱዳን ድንበር አካባቢ ምስራቃዊ ነው ያሉት። እንደነገርኳችሁ ሱዳን ለኛ ሰሜን እንጂ ምስራቅ አይደለችም። ስለዚህ በሰሜን ምስራቅ ሊባል ይችላል፣ ምናልባት እንደዛ ነው መገለጽ ያለበት። እነሱ ሲገልጹ ግን በምስራቅ በኢትዮ ሱዳን ድንበር አካባቢ ጦር ለማስፈር ሙከራ እያደረገ ነው ያለው። ይሄ ኦብቪየስሊ ግልጽ ነው፣ ምንም ጥያቄ በሌለው መልኩ የግብፅ ጦር ነው እዛ ጋር እንዲሰፍር የተደረገው፣ ወይም ለግብፅ ዓላማ የሚቆም ጦር ነው እዛ ጋር እንዲሰፍር የሚደረገው። በሌላ በኩል በሰሜኑ በኩል ደግሞ ኤርትራ በአማራም ክልል በትግራይ ክልልም የተለያዩ የጦር እንቅስቃሴዎች ጦርነትን ለመክፈት ምልክት የሚያሳዩ እየተዘጋጀች መሆኗን ጦርነት ለመክፈት እየተዘጋጀች መሆኗን የሚያመላክቱ የተለያዩ ምልክቶችንም እየተረዳንበት ያየንባቸው እንቅስቃሴዎች እያደረገች ነው የምትገኘው። ከዚህም አልፎ ከሳምንት በፊት ኢሳያስ አፈወርቂ ፖርት ሱዳንን ሲጎበኙ ለአልቡርሃን አንድ የገቡላቸው ቃል ነበረ፣ ጦሩን ወደ ሱዳን እንደሚያዘምቱ። አሁን ባለፈው ሳምንት ማዕከል ላይ የኤርትራ ጦር መካናይዝድ ጦር ወደ ሱዳን እየገባ ነው ተብሏል ለ3 ቀናት። ለምን ሲባል የሄሚቲ ወይም የፈጥኖ ደራሹ ኃይል በሱዳን ብሔራዊ ጦር ላይ በወሰደው እርምጃ የአልቡርሃን ወይም የብሔራዊ ጦሩ ከፍተኛ ጉዳትን ያስተናገደው። ይህንን ተከትሎ ተረባርበን አልቡርሃን አሸንፎ ስልጣን እንዲይዝ ካላረግን ለግብፅም ለኤርትራም አደጋ ነው። ከማንም በላይ ደግሞ ኢቭን ከሱዳንም በላይ ለኤርትራ አደጋ ነው፣ ለኢሳያስ አፈወርቂ ማለት ነው። ይህንን ስለሚያውቁ ቶሎ ብለው ሳይቃጠል በቅጠል እንደሚባለው ወደዚህ አይነት እርምጃ ለመግባት ያሰቡ ነው ይመስሉት። ጦራቸውን ልቀዋል። ዞሮ ዞሮ ምንድን ነው እዚህ ጋር የምንጠቀልለው? በሱዳንና በኤርትራ በኩል ኢትዮጵያን ለመውጋት እንቅስቃሴ እየተደረገ ነው። ይህንን ደግሞ በዋናነት የሚዘውረውና የሚመራው ማን ነው? ግብፅ ነች። የዚህ አይነት ጦርነት ለማድረግ እየተዘጋጀች ያለችው በታች በሶማሊያ በኩል የተለያዩ አሸባሪዎችን በማደራጀት ኢትዮጵያ ላይ አሸባሪ ቡድን ለመላክ እንቅስቃሴ እያደረገች የምትገኘው ግብፅ በምስራቅ አፍሪካ ቀጠና በተለይም በኢትዮጵያና በኤርትራ መካከል የሚደረግ ጦርነት እንዲቆምና ያ ጦርነት ደግሞ እንዲደረግ ግብፅ የምታደርገውን እንቅስቃሴ ወይም ድጋፍ እንድታቆም ፕሬዝደንቱ አስጠንቅቀዋል። ይህም ትልቅ ብስራት ነው። ምክንያቱም ለምንድን ነው ካልን የግብፅ ዋና አጀንዳ ምንድን ነው? እስራኤል በዚህ ቀጠና ላይ እንዳትታይ ወይ ወደዚህ ቀጠና እንዳትመጣ፣ አንድ በቀይ ባህር ቀጠናም የእስራኤል ሚና የተመናመነ እንዲሆን እኔ ብቻ ነኝ የአሜሪካ ተመራጭ አገር ብሎ ማሰብ አለ ግብጾች ጋር። በሌላ በኩል ደግሞ ግብፅ ኢትዮጵያን መቆጣጠር ትፈልጋለች። ኢትዮጵያን መቆጣጠር የምስራቅ አፍሪካ ቀጠናን እንደ መቆጣጠር ነው የሚያስቡት። ለምን? እነሱ የሚፈልጉት እንቁ ሀብት ያለው ኢትዮጵያ ውስጥ ነው። ያንን ሀብት መቀራመትና ከምንጩ መቆጣጠር ስለሚፈልጉ ኢትዮጵያን በቀጠናው ላይ ካላት ሚና ማስተጓጎል ወይም ከምታደርገው የልማት ጉዞ ማስተጓጎል፣ ሰላምና ጸጥታ የሌለባት አገር ሆና እንድትቀጥል ለማድረግ አሁንም ድረስ እየጣሩ ነው ያሉት። ይሄ እኮ ነው ማዳከም የሚባለው። አሁን አንዳንድ ጊዜ ታጣቂዎችን በማደራጀት የሽምቅ ውጊያ በሀገር ውስጥ ለግብፅ አጀንዳ ይካሄዳል። ይሄ አጀንዳ እንግዲህ ያው ግልጽ ነው። ይህንን በበርካታ የሚዲያ አውታሮች ላይ የወጡ የትንተና መረጃዎችም ራሳቸው ተንታኞቹም ያስረዷቸው እውነታዎች ስለሆኑ ነው በቀጥታ እየገለጽኩት ያለሁት። እና የነኚህ እንቅስቃሴ ወይም ከግብፅና ከግብፅ ጋር አብረው ተጣምረው እየተንቀሳቀሱ ያሉ ሀገራት የሚያደርጓቸው ሁለንተናዊ እንቅስቃሴዎች የኢትዮጵያን ብሔራዊ ጥቅም ብቻ የሚነካ ሳይሆን የአሜሪካንም የአውሮፓ ህብረትንም የእስራኤልንም የተባበሩት አረብ ኤምሬትስንም የሳውዲ አረቢያንም ጥቅም የሚነካ ነው። ለምን? ጦርነት እንዲቀሰቀስ ነው የምትፈልገው ግብፅ። ጦርነት መጣ ማለት ደግሞ ውድመት አለ፣ የጸጥታ መናጋት አለ፣ የንግድ መስመሩ ሊስተጓጎል ይችላል። ለምን? የባህር ላይ ወንበዴዎችም ሰልጥነዋል። በኤርትራ እንደሚታወቀው ከኤርትራ ባህር ኃይል እኩል ለባለፈው 1 ዓመት ሲሰለጥኑ የነበሩ የኤርትራ የባህር ላይ ወንበዴዎች በኢሳያስ አፈወርቂው በሻዕቢያ መንግስት አማካኝነት ሰልጥነው በትይዩ ማለት ነው ቁጥራቸውም የማይናቅ አሰልጥኖ የሻዕቢያ መንግስት ኢንኬዝ ወረራ ከተፈጸመብኝ መጨረሻ ላይ ከአስመራ 28 ኪሎ ሜትር ርቀት ላይ የሰራው በጣም ትልቅ ዋሻ ስር የሰራው መደበቂያ ያለው እዛ ውስጥ ቁጭ ብሎ በጣም የሚገራርም ዘመናዊ መሳሪያዎች የተገጠሙለት እንደሆነ ነው የሚገለጸው። እዛ ውስጥ ቁጭ ብሎ ጦርነትን ለመምራት እቅድም እንዳለው ነው መረጃዎች የሚጠቁሙት። ይሄ ደግሞ ማለት ምን ማለት ነው? እኔ ከሞትኩኝ ምንድነው ሰርዶ አይብቀል እንዳለችው አህያ ነው። እንደዛ ነው ነገሩ። ለምን ከተባለ
ኢሳይያስ የሚመራት ኤርትራ ካልሆነች እንድትኖር አይፈልግም። አንድ ግብፅ የምትዘውራት ኢሳይያስ ደግሞ አጀንዳ የሚያስፈጽምላት ምስራቅ አፍሪካና ኢጋድ በዚህ ቀጠና እንዲኖር ነው የሚፈልጉት። ከነሱ ተቃራኒ የሆነ ነገር ሲመጣ ኢቭን የኤርትራን ሕዝብም የሚጠቅም ለምን አይሆንም? አይፈልግም። ስለዚህ ይሄ የግብፅ እኩይ አጀንዳ በኢሳይያስም ላይ ስለሚንጸባረቅ ኦልሬዲ ከዚህ በፊትም ሲሆን ስለነበረ ይሄ የግብፅ አጀንዳ ተግባራዊ ይደረግ የሚባል ከሆነ ወይም ግብፅ አሁን እየሄደችበት ባለው መንገድና በምታራምደው አቋም እንድትጸና ወይም እንድትገፋበት ማንኛውም በቀጠናው ላይ ጥቅም ያለኝ ያለ አገር የሚረዳት ከሆነ የቀጠናውን አገራትም የራሱንም ጥቅም አጠቃላይ ደግሞ የመላው ኦልሞስት በዚህ በቀይ ባህር ቀጠና የዓለም አቀፍ የንግድ መስመር ላይ የሚጠቀሙ ሀገራትን ህልውና የንግድ ህልውና አደጋ ላይ ነው የሚጥለው። ይሄ ስለሆነ አገራት ደግሞ ያንዴውን ስለማይፈቅዱ በተለይ አሁን ላይ እያየን ያለነው አሜሪካን ጨምሮ የአውሮፓ ህብረትም መካከለኛው ምስራቅ የአረቡ ባህረ ሰላጤ የሚባሉ አገራት እንደ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያም ጭምር ይህንን ጥቅም ማጣት ለነሱ በጣም ከፍተኛ ጉዳት ስላለው ጥቅሙን ከሚያጡ ኤርትራና ኢትዮጵያ መካከል ያለው ጦርነት እንዲቆም ግብፅ ከጸባጫሪነቷ ተግባር እንድትቆጠብ ወይም ደግሞ መጨረሻ ላይ ለማግለልና የራሳቸውን እርምጃ ለመውሰድ ነው የተስማሙት። ይሄ ምንድን ነው የሚያሳየው? አሁንም ግብፅ እያደረገች ያለችው ጸባጫሪነት በቀጠናው ጦርነት እንዲስፋፋና ቀጠናው ትርምስ ውስጥ እንዲገባ ከዛ ራሷ ልታተርፍ ነው የፈለገችው። ስለዚህ ፕሬዝደንት ዶናልድ ትራምፕ ለግብፅ ያስተላለፉት መልእክት አጭርና ግልጽ ነው። እኔ በስልጣን ላይ ያለው በኤርትራና በኢትዮጵያ መካከል ጦርነት አይነሳም በማለት ግብፅን ከጸብ አጫሪነት ተግባሯ እንድትቆጠብ አስጠንቅቀዋል። ለዚህ ደግሞ በአንድ በኩል የአብርሃም አኮርድ የተሰኘው የመካከለኛው ምስራቅ አገራት ከእስራኤል ጋር ያላቸውን ግንኙነት የሚያጠናክሩበት ሰላም የሚያደርጉበት አኮርድ ነው ወይም ስምምነት ነው። ይህንን ተግባራዊ ማድረግ መጀመሩን ተከትሎ የመጣ አዲስ የፖሊሲ ለውጥ እንደሆነ እየተነገረ ነው። ከዚህ በፊት እንደምታስታውሱት በፕሬዝደንት ዶናልድ ትራምፕ በዚህ በምስራቅ አፍሪካ ቀጠና ላይ ያላቸው አቋም እምብዛም አይደለም፣ ግብፅን ያስቀድሙ ነበር። ያ ብቻ ሳይሆን የታላቁ የኢትዮጵያ ህዳሴ ግድብንም በሚመለከት ከግብፅ ተደውሎላቸው በላይቭ አይተነዋል። ቪዲዮውን መቼም ሁላችሁም ታስታውሱታላችሁ። ያንን ግድብ አፍርሱት፣ በሉት፣ ምቱት ሲሉ ነበር፣ አፈንዱት ሲሉ ነበር፣ ብሎ ዛትዳም ሲሉ ነበር የተደመጡት። አሁን እንግዲህ የፖሊሲ ሽፍት አድርገው አንደኛ አገራቱ ራሳቸው የቀጠናውን ሰላምና ደህንነት ማስጠበቅ፣ ኢኮኖሚያዊ ትብብርና አጠቃላይ ቀጠናዊ የኢኮኖሚ እድገትን ማስመዝገብ ላይ ትኩረት አድርገው ሚናቸውን እንዲወጡ ኃላፊነት ሰጥተዋል። በርደን ሼር የሚባለው ይሄ ነው። በሌላ በኩል ደግሞ ከነኚህ አገራት አቅም በላይ የሆኑ ኃይላት ወደዛ አካባቢ ገብተው እነኚህን ኃይሎች ወይም አገራት እንዳይቆጣጠሩ አሜሪካ በበላይነት ጥበቃ ታደርጋለች፣ በኔቶ አማካኝነት ማለት ነው። ምክንያቱም በዚህ ቀጠና ላይ ሌላ ኃያላን አገራት ከገቡ አሜሪካ ላይ ምን ሊፈጠር እንደሚችል አሜሪካ ስለምታውቅ፣ ይሄ እንዲሆን ደግሞ የማትፈቅደው አሜሪካ ግብፅ ኤርትራና አልቡርሃንን በመርዳት ኢትዮጵያ ላይ ጦርነት ለመክፈት እያደረገች ያለችውን እንቅስቃሴ እንድታቆምና ግጭቱን ወይም ውዝግቡን በሰላማዊ መንገድ ለመፍታት ወደ ዋይት ሃውስ ወደ ጠረጴዛ ዙሪያ እንዲመጡ የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይንም የግብፁን ፕሬዝደንት አብዱልፈታህ አልሲሲን ጋብዘዋል ነው የተባለው። ከዛ በተረፈ የእስራኤል መምጣት፣ የፕሬዝዳንቱ የዚህ አይነት ማስጠንቀቂያ ማስተላለፍ፣ በተጨማሪ የአብርሃም አኮርድ ተግባራዊ መደረግ መጀመር የሚገርም አዲስ ክስተትን አምጥቷል፣ ለውጥንም ፈጥሯል። ያ ለውጥ ምንድን ነው? ከዚህ ቀደም ለተወሰኑ 10 ዓመታት በጋራ ቀጠናውን ለማስተዳደር ሙከራ ቢያደርጉም ያልተሳካላቸው የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ቀጠናው ላይ የራሳቸውን የበላይነት ለማስጠበቅ በሚል በምስራቅ አፍሪካ ቀጠናም ኢቭን በቀይ ባህር ዳርቻ አዋሳኝ ላይ የሚገኙ አገራትንም ጭምር በእጃቸው ለማስገባት እየሰሩ ነው የሚገኙት። ይሄ የአብርሃም አኮርድ ተግባራዊ መደረጉን ተከትሎ ግን ከሰሞኑ እስራኤል ወደ ሶማሊያ ስትገባ እነኛ አገራት ደግሞ በጋራ አንድ አቋም ይዘዋል። ማን ላይ? ግብፅ ላይ። ምንድነው የያዙት አቋም? የነሱ ኢኮኖሚ በ2030 አሁን የንጉሱ ልጅ ወይም ደግሞ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን በቀይ ባህር ቀጠና ያላቸውንም ፕሮጀክት ለማሳካት በተመሳሳይ እያለቀ ያለውን የተፈጥሮ ሀብትን እየጨረሱ ሲሄዱ በኋላ ላይ የሚመጣው ነገር ስለገባቸው
ይሄ ቀጠና ሰላም መሆኑ እንጂ ወደ ግጭት መግባቱ ለሳውዲ አረቢያ አትራፊ ሆኖ አላገኙትም። ስለዚህ አቋም ለውጥ አድርጌያለሁ ብቻ ሳይሆን በግብፅ መንግስት ላይ ራሱ ከዚህ ቀደም ለግብፅ መንግስት ሳደርገው ከነበረው ትብብር በተጨማሪ አሁን ላይ ወደ ሌላ ቅራኔ ውስጥ ገብቻለሁ። ቢኮዝ ግብፅ እዛ ጋር እንዲፈጠር የምትፈልገው ነገር ለራሷ እዛ ርቃን ያለችው እዚህ ጋር ሲፈጠር ኦሱ ለኔም ይተርፋል፣ እንዴት ይህንን ትወስናለች የሚል አቋም ነው የተያዘው በሳውዲ አረቢያ በኩል። ይሄ ደግሞ በራሱ ምን ይፈጥራል? እናም እነኛ ሀገራት በግብፅ ላይ አቋም ይዘው ጀርባቸውን እየሰጧት ነው ያሉት ለግብፅ። ለምንድን ነው ሲባል ከዚህ ቀደምም ነግረናችኋል። በአረብ ሊግ ዙሪያ አረብ ሊግ መቀመጫውን ካይሮ ግብፅ ውስጥ ስላደረገ፣ እንደዚሁም ደግሞ ከዚህ ቀደም አረብ ሊግ የሚመራበት አጠቃላይ ፍኖተ ካርታው ስትራቴጂው መቀየሩን ተከትሎ ግብፅ በቀጠናው በተለይ በአረቡ ዓለም ያላት ተቀባይነት በጣም እየቀነሰ ነው የመጣው። አሁን የነገርኳችሁ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስን የመሰሉ አገራት ይህንን ቀጠና ለማተራመስ ነው እየሰሩ ያሉት። እንደዚህ ነው እያደረጉ ያሉት። ቀጠናውን እንደዚህ ሊቦጠቡጡ ነው። ቀጠናውን ከአሜሪካ ጋር ከእንትን ጋር ሆኖ አንዴ ግብፅ ለአሜሪካ ይህንን ቀጠና ለራሳቸው እየቦጠቦጡ የአሜሪካን ብሔራዊ ጥቅም ለማስቀረት ነው እነኚህ የተባበሩት አረብ ኤሚሬትስን እነ ሳውዲ አረቢያን እያለች ነው የምትገኘው። ሌላ ጊዜ ደግሞ እነ ራሽያና እነ ቻይናን በተለይ ቻይናን ተጣምራ ታስታውሳላችሁ። የሜዲትራኒያን ባህር ላይ የባህር ኃይልና አጠቃላይ የወታደራዊ ልምምድን አድርጋ ነበረ። ከነኛ ሀገራት ጋር ደግሞ ያላት ግንኙነት እንዲጠብቅ ግንኙነቷ የተጠናከረ እንዲሆን በማሰብ እነኚሁ ለኔ ተቃራኒ ናቸው ወይም ለኔ ጸር ናቸው ብላ ያሰበቻቸውን ሀገራት ወይም አቅም አላቸው ብላ ያሰበቻቸውን ሀገራት ስማቸውን እያጠፋች ነው የምትገኘው፣ የሳውዲንም ጭምር ማለት ነው። ይሄ ደግሞ ለነ ሳውዲ በቅቶናል፣ ሰልችቶናል። ግብፅ አንድ አይነት ትርክትና አንድ አይነት አቋም፣ አንድ አይነት የፖሊሲ አካሄድ ነው የምትሄደው። ይሄ ደግሞ ዘመኑ ያበቃ ዘመን ያለፈበት ኦልድ ስታይል ስለምትከተል ከኛ ጋር ሄድም የሚል አቋምን ነው የያዙት። ይሄ ደግሞ ምንድነው? ፊታቸውን ወደ ኢትዮጵያ ከመመለሳቸውም በላይ ግብፅ በእነሱ ሀብት ተጠቅማ የምስራቅ አፍሪካ ቀጠናን ስታጋይበት፣ ስታመስበት፣ ህዝቡን በረሃብ ሰቆቃ ስትማግድበት የነበረችው ወይም ደግሞ ለረሃብ ለህልፈት ስትዳረግበት የነበረችው አካሄድና ስትራቴጂካዊ ሆነ የውጭ ግንኙነት ፖሊሲዋ ቦታ እንዲያጣ ተግባራዊ እንዳይሆን ያደርገዋል ማለት ነው። ቢኮዝ የፋይናንስ አቅሞቿ እነ ሳውዲና እነኚሁ የተባበሩት አረብ ኤሚሬት ናቸው የነበሩት ለግብፅ ራሷ። ስለዚህ ግብፅ አንድ ጊዜ ሳውዲ አረቢያንም የተባበሩት አረብ ኤሚሬትስንም ኢቭን ኳታርንም ጸባጫሪ ናቸው፣ የአሜሪካን ጥቅም ይጎዳሉ ብላ አቋም ትይዛለች። እና አሜሪካ ጋር ስትመጣ ወደ እነ ቻይና ጋር ደግሞ ሌላ አቋም ለመያዝ ትሞክራለች። ይሄ እነ ሳውዲም የተባበሩት አረብ ኤሚሬትስን በተለይ ገብቷቸዋል። ይህንን ተከትሎ ምን አይነት ውሳኔ ላይ ደረሱ? ለግብፅ ጀርባ መስጠት። ይህንን ለመቀልበስ በተለይ ግብፅ በእነኛ ሀገራት ቀጠናው ላይ እያደገ የመጣውን ወይም እነኛ ሀገራት በቀጠናው ላይ እያሳደጉ የመጡትን ተጽዕኖን ለመቀልበስ በሚል በርካታ ጥረቶችን ስታደርግ የቆየችና አሁንም የሚገርማችሁና በጣም ወሳኝ መታወስና መረዳት ያለብን ነገር የምስራቅ አፍሪካ ቀጠናን ለማመስ አሁንም ግብፅ እየተዘጋጀች የምትገኘው ጦርነትም እንዲከፈት ለማድረግ እንቅስቃሴ እያደረገች የምትገኘው በጦርነት ውስጥ አተርፋለሁ ብላ ስላሰበች። ለምን የተለያዩ ቡድኖች የጎበዝ አለቃዎች ይፈጠራሉ። ከዛ ወርቁንም የሆነ ማዕድንም እየተቀራመተች ኢትዮጵያ ይፋ ያደረገቻቸውን ውድ የከበሩ ማዕድናትንም እየወሰደች ለእነ አሜሪካ ታቀርብና በቃ አጋሬ ሁኑኝ፣ እኔ ኢትዮጵያን ይዣለሁ፣ ኦልሬዲ እዛ የኔን ሴታፕ ሰርቻለሁ፣ ስለዚህ እንደነበረውን ቀጥል ወደ ማለት ልትሄድ ነው። ምንም ሌላ እንትን የላት። ይሄ እንዳይሆን ነው እንግዲህ ምንድነው አራዳ ለአራዳ የሚባል ነገር አለ አይደለ? እነ ሳውዲም የተባበሩት አረብ ኤሚሬትስም ከግብፅ ጋር ተነቃቅተዋል። አሁን የግብፅ ጨዋታ ኦልድ ፋሽን ብቻ ሳይሆን በጣም ያረጀ ዘመን ያለፈበት የማያስኬድ ነው። አረቡንም ጭምር የሚያስገምትና ጥላቻ የሚያመጣበት ነው። በዛ ላይ ጋዛውያንን ስታስጨፈጭፍ የነበረችው ራሷ ግብፅም ነች። ይህንን ስለሚያውቁ የአረብ ሊግ ስብሰባ ላይም በብዛት የማይገኙት እነኚህ የሁለቱ አረብ ሀገራት መሪዎች አሁን ኳታርም ጭምር ፊታቸውን ወደ ኢትዮጵያ እየመለሱ ነው። በዋናነት በኢትዮጵያና በኤርትራ መካከል የተፈጠረውን የባህር በር ውዝግብን በሚመለከት ሳውዲ አረቢያ ግብፅን የመጫን አቅምም ስላላት ግብፅን ተጭና
በባህር በሩ ጉዳይ ላይ ምንም እንዳታወራ፣ ሳውዲ አረቢያ ተመልሳ ደግሞ አሁን ድጋሜ ኤርትራና ኢትዮጵያ መካከል ያለውን ግንኙነት በሰላማዊ መንገድ በጋራ መልማትና በትብብር ላይ ማዕቀፍ ወይም የተመሰረተ ግንኙነት እንዲኖራቸውና ሁለቱም አገራት ጥቅማቸው እንዲጠበቅ፣ ኢትዮጵያም የባህር በሩን እንድታገኝ፣ ኤርትራም ጥቅሟ የሚጠበቅበትን ሁኔታ ለማየት ድርድር እንዲካሄድ የሚያስችሉ ለድርድር ማካሄድ የሚረዱ ቅድመ ሁኔታዎችን እያመቻቸች ነው የምትገኘው። ነገሮችንም እየፈተሸች ነው የምትገኘው። አዳዲስ የፖሊሲ አማራጮች፣ የመፍትሄ አማራጮች ወይም የመፍትሄ ሐሳቦችን እያመነጨች ወይም እዛ ዴቨሎፕ እያስደረገች ነው የምትገኘው በምሁራኖቹ አማካኝነት ማለት ነው። አሜሪካም እንደዚህ ነው ይህንን መግለጫ ነው የሰጠችው። ሁለቱ የቀጠናው መሪዎች በተለይ የግብፁ ፕሬዝደንት አብዱልፈታህ አልሲሲና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዋይት ሃውስ መጥተው ይፈራረማሉ። ግን ቅድመ ሁኔታዎች መጀመሪያ ለዚህ ድርድር የሚያስፈልጉ ነገሮች መከናወን አለባቸው ብለው እየሰሩ ነው ያሉት። ቀጠሮም ተይዟል። በቀጣይ ምናልባት ዶክተር አብይና ፕሬዝደንት አብዱልፈታህ አልሲሲን በዋይት ሃውስ ልናያቸው እንችላለን። የኢሳያስን እርግጠኛ አይደለሁ። ግን የኢሳያስ ጉዳይ በአንድም ሆነ በሌላ በቀጥታም ሆነ በተዘዋዋሪ ከኤርትራ ጋር የሚገናኝ ስለሆነ ከኤርትራ ጋር የሚገናኝ ማንኛውም ጉዳይ ደግሞ ከግብፅ ጋር የሚገናኝ ስለሆነ ከግብፅ ጋር የሚገናኝን ማንኛውንም ነገር ደግሞ የአልሲሲ መንግስት ስለሆነ የሚዘውረው አልሲሲ ኢሳያስንና ኤርትራንም ሊወክል ይችላል ማለት ነው በአሜሪካው ስብሰባ ላይ። በሌላ አነጋገር አሁንም ኢሳያስ አፈወርቂ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ፓርላማ ላይ ተገኝተው የባህር በር ለማግኘት ከኤርትራ ጋር ተስማምተን አሰብን ለማልማት ለሁለታችንም ወዳጅ የሆነ ጎረቤት ሀገር የሎጂስቲክስ ማጓጓዣ አገልግሎት የሚሰጡ እንደዚሁም ደግሞ ለወደብ አገልግሎት ለመስጠት የሚያስችሉ የተለያዩ ቁሳቁሶችን ወደ አሰብ ወደብ በማምጣት ላይ ያለ የወዳጅ ሀገር መርከብ ማለት ነው። ለሁለቱም ለኤርትራም ለኢትዮጵያም ወዳጅ የሆነ ነው ያሉት። ይህንን ነገር አቁሙ ሲሉ ነው ፕሬዝደንት ኢሳያስ አፈወርቂ አቅጣጫ ሰጡ የተባለው ያሉት። እዚህ ጋር ምንድን ነው የምንረዳው? ኢሳያስ ግብፅ ያልፈለገችውንና ያልወሰነችበትን ነገር አያደርግም። ከዚህ ከኢሳያስ እምቢተኝነት ጀርባ ደግሞ ማን ያለው? ግብፅ ነች። ስለዚህ ይሄንንም ስለሚያውቁ ሳውዲ አረቢያ ግብፅን ትጫናለች። የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ጥሩ ግንኙነት ነው ያላት። አሁን ኦልሞስት ቆንጆና ዋና ተጣማሪዋ ሆናለች። ስለዚህ በዚህ ድርድር ላይ አሜሪካም ኢትዮጵያ ላይ ተጽዕኖ እንዳታደርግ የምታስታውሱ ከሆነ ከሳውዲ አረቢያው አልጋውራሽ ንጉሥ ሙሐመድ ቢን ሰልማን የአሜሪካ ጉብኝት በፊት የሳውዲው ምክትል ጠቅላይ ሚኒስተር፣ የሳውዲው የውጭ ጉዳይ ሚኒስተር እንደዚሁም ሌሎች አደራዳሪ ቡድኖች የተሳተፉበት ድርድር በኢትዮጵያና በኤርትራ መካከል እንዲደረግ ጥረት ተደርጎ ራሷ ኤርትራ ራሷ አደራድሩኝ ብላ ለሳውዲ ጥያቄ አቅርባ ሁለቱ አገራት የሚወክሏቸው ተወካዮቻቸው አማካኝነት ለመደራደር ሞክረው ነበር። ሞክረው የሻዕቢያ መንግስት ነው ነገሩ አላዋጣ ሲለው የልዑክ ቡድኑን ያላከው በሳውዲው ስብሰባ ላይ። የሳውዲው የውጭ ጉዳይ ሚኒስተር ዋና የስብሰባው መሪ ናቸው ከጠቅላይ ሚኒስትሩ ጋር ሆነው። እንግዲህ ይሄ ከሽፎ ነው አሁን ሌላኛው እድል የመጣው ማለት ነው። በአሜሪካ መንግስትም የተደገፈውና ራሱ የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢሹን ሬዝ አድርጎ ሳውዲ አረቢያ ታወያይ ብሎ ማንዴት የሰጠው። በአንጻሩ የተባበሩት አረብ ኤሚሬትስ ደግሞ በተመሳሳይ በምክትል ፕሬዝዳንት እንበለው የጠቅላይ ሚኒስተር የተመራ የልዑክ ቡድን ወደ አሜሪካ ልካ ቀጠናው ላይ ያላትን ሮል በሚመለከት ከአሜሪካ ጋር ያላትን ስትራቴጂካዊ አጋርነት በሚመለከት በአሜሪካ ስላላት ኢንቨስትመንትን በሚመለከት ጠቃሚ ምክክሮችን ከፕሬዝደንት ዶናልድ ትራምፕ ጋር ካደረጉ በኋላ የትራምፕ ሐሳብ ከዛ ወዲህ እስራኤልም ተጨምራበት እንዲቀየርና በተለይ በኢትዮጵያ ላይ የያዙት አቋም እንዲለሳለስ አድርጋለች። ባይዘዌ ትልቅ ጥቅም ነው። ይህን ስል ግን የኢትዮጵያ መንግሥት እዚህ ጋር የሚጫወተውና ሲጫወት የነበረው ሚናና አሁንም ድረስ ጠቅላዩ እየተከተሉት ያሉት አካሄድ ለበርካታ አገራት መሪዎች ግርምትን የጫረ ነው። በተለይ ግብፅና ከግብፅ ጋር የተሰለፉ ኃይሎች ኢትዮጵያ ቀጠናውን በእጃዙር እየተቆጣጠረች ነው፣ የኢትዮጵያ አካሄድ አደገኛ ነው እያሉ ነው ያሉት። ስለዚህ በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው። እናም አሁን ትራምፕ ጦርነት አይኖርም፣ ሁለቱ አገራት ጦርነት አይገቡም ሲሉ ጦርነት እንዲቀሰቀስ አይፈልጉም። አንድ ሁለተኛ ከግብፅ ይልቅ የተባበሩት አረብ ኤሚሬትስንና ሳውዲ አረቢያን ምርጫቸው አድርገዋል። ለምን? ግብፅ ምን ትሰጣቸዋለች? የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ደግሞ በሁለቱ ጎን ቆመው ነገሩን በሰላም እንዲፈታ ጥረት እያደረጉ ነው ያሉት ማለት ነው። እንግዲህ አምላክ ከፈቀደ
ነገሩ በሰላም ሊፈታ የሚችልበት ሁኔታ በቅርቡ የሚታይ ይሆናል ብለን ተስፋ እናደርጋለን። ሰላምን ቅድሚያ መስጠቱ ለሁሉም ሕዝብ በእጅጉ ጠቃሚ ስለሆነ መረሳትም መዘንጋትም የሌለበት ነገር ግን አሁንም ድረስ ግብፅ የኛ ታሪካዊ ጠላትና አሁንም ድረስ ልትወጋን እየተዘጋጀች ያለች አገር መሆኗን ግን መርሳትም አይገባም፣ ልንዘናጋም አይገባም። በተለይ ከግብፅ ጋር ተጣምራችሁ በኤርትራ በኩል መሳሪያ ወደ አገር እያስገባ እንደዚህ አገር ላይ የምትነግዱላ ታሪክ ይወቅሳል። ራስንም ነው መልሰ ይወጋ ያለው። ራስን ማየት አለብን። ምክንያቱም ለሁሉም ነገር አገር ነች። ዞሮ ዞሮ ሁሉ ነገራችንን የምትሸከመው የራሳችን አገር ነች፣ የራሳችን ቤት ነች። የሰው ቤት የሰው ነው፣ የሰው አገርም የሰው ነው። የሰው ወርቅ አያደምቅ እንደሚባለው ምንም ከነሱ ጋር ብንሰራ ነገ እናንተ የኔ ናችሁ የሚሉን እንዳይመስላችሁ፣ ወይም ሊሉን አይችሉም። እንደ ሸንኮራ አገዳ መጣው የሆነ ቀን ተጠቅሞብን ይጥሉናል ማለት ነው። ያንን ነው እያደረጉ ያሉት ግብፃውያን። ሻዕቢያም ይህንን ነው እያደረገ ያለው ኢትዮጵያን በማመስ። ስለዚህ እዚህ ጋር ስለ ሀገር ብሔራዊ ጥቅምና ስለ ሕዝብ ስትሉ ባለፉት ጊዜያት ዛሬ እቺ ሀገር ዛሬ እንድትደርስ መስዋዕትነት የከፈሉ ወንድሞቻችሁን፣ እህቶቻችሁን፣ አባቶቻችሁን፣ እህት ወንድሞቻችሁን በማሰብ በጋራ በአንድነት ለሀገር ሰላምና እድገት ለሀገር ቀጣይ ጉዞ ሰላማዊ መሆን የበኩላችሁን አስተዋጽኦ እንድታደርጉ ለመላው ሕዝብ መልእክቴን አስተላልፋለሁ ማለት ነው። ስለሰማችሁን አብራችሁን ስለዘለቃችሁ በእጅጉ እያመሰገንኩኝ በቀጣይ በሌላ ርዕሰ ጉዳይ ዳግም ወደ እናንተ እስክንመለስ ለዛሬ ያዘጋጀንላችሁ ፕሮግራም እስካሁን የሰማችሁትን ይመስል ነበር። መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።